ነፃ ፈቃድ አለ። ነገር ግን የሚጠቅምና የማይጠቅም ነገር አለ። ሁሉ ነገር ተፈቅዶልናል። ልናደርጋቸው የሚገቡትን ነገሮች ሁሉ ያሰብናቸውን ሁሉ ማድረግ እንችላለን። ሁሉም ነገር ተፈቅዶልናል። ነገር ግን የሚጠቅመንን መርጠን ማድረግ እንድንችል ደግሞ ተጽፎልናል። የምንጠቀምበት ማለት ነፍሳችን ሊጎዱ የማይችሉ ነገሮችን እንጠቀማለን መርጠን። የምንመርጥበትም ዋናው ዓላማ ሕሊና ስላለን ማገናዘብ ስለምንችል ማሰብ ስለምንችል ነው። ሰው ስለሆነ ክፉንና ደጉን ለይተን መርጠን ማድረግ ስለምንችል ከእንስሳት ስለምንለይ ነው። የእጁ ፍጥረታት ስለሆነ ሰው ማለት 7 ባህሪው የተስተካከለለት ይሄ ቀረ የማይባል ጉድለት የሌለበት ሙሉ ሆኖ ነው የተፈጠረው፣ ባለ ሙሉ አእምሮ። ስለዚህ ሁሉ ነገር ተፈቅዶልናል፣ ማድረግ እንችላለን። ነገር ግን ሁሉ ደግሞ አያነጻንምና እንመርጣለን። ወደ ቀደመ ኃጢአት እሰራው ወደ ነበረው ሰዎችን አሳዝንበት ወደ ነበረው ሰዎችን እበድልበት ወደ ነበረው ወደ ቀድሞ ክፋቴ ወደ ቀድሞ ስራዬ እመለስ ዘንድ አልወድም። ያሳለፈውን ነገር ሁሉ ይጸጽተዋል። መከራ ያጸናባቸው ክርስቲያኖች ሁሉ በሕሊናው ይመላለሱበታል። በሐሰት ያሳሰራቸውና ያስከሰሳቸው የነበረ ምስኪን ሰዎች ያሳዝኑት ጀመረ። ቅዱስ ጳውሎስ እንዲህ ነበር፣ ለገዛ ጓደኛው እንኳን ሳይራራ በድንጋይ እንዲደበደብና እንዲሞት አድርጎት ነበር። ጓደኛው አብሮት የተማረ ማን ነው? ቅዱስ እስጢፋኖስ። ገማልያል ከሚባለው የሕግ መምህር ቁጭ ብሎ የተማረ ከቅዱስ እስጢፋኖስ ጋር አብሮ ተምሯል። ለእምነቱ ቀናተኛ ስለነበረ ቅዱስ ጳውሎስ ለኦሪቱ እምነት ለአይሁድ እምነት ጓደኛው እስኪገደል ድረስ ድንጋይ እያቀበለ ልብስ እየሰበሰበ ኃጢአትን ይሰራ ነበረ። ከተመለሰ በኋላ ግን ያ ጸጸት በአእምሮ ይመላለስበታል። ያስፈሰሰው ደም፣ የገደላቸው ሰዎች፣ በሐሰት ያሳሰራቸው ሰዎች በሕሊናው እየተመላለሱበት ነው ሁልጊዜ። ስለዚህ ዳግመኛ ለኃጢአት እንገዛ ዘንድ አንመለስም ወደ ኋላ። ንስሐም በዚህ ታልፋለች። ሰው ከበደለ ኃጢአት ከሰራ በኋላ ንስሐ ይገባል። ንስሐ ከገባ በኋላ ካህኑ እግዚአብሔር ይፍታ የማይሰራ ኃጢአት ካለው በኋላ ወደዛ ኃጢአት እስካልተመለሰ ድረስ አንድ ሰው ንጹሕ ነው። ካህኑ እግዚአብሔር ይፍታ ካለው በኋላ ግን የቀድሞውን ሐሳብና ኃጢአት የበደለውን በደል እያነሳ የሚጸጸት ከሆነ በስርየተ ኃጢአት አያምንም ወይም በካህኑ ስልጣን አያምንም ማለት ነው። ወደ ኃጢአት እስካልተመለስን ድረስ ንጹሕ እንሆናለን። ለዚህ ሰው ለወደደው ይገዛል። ስንቶቻችን የወደድነው ነገር ገዝቶናል? የፈለግነው ነገር ገዝቶናል። ምኞታችን ገዝቶናል። ሐሳባችን ገዝቶናል። የዓይን አምሮት ገዝቶናል። የልብ ፍላጎት ገዝቶናል። ስጋዊው ነገር ገዝቶናል። ለተገዛንለት ነገር ደግሞ ባሪያ እንሆናለን፣ እንገዛለታለን። ለወደድነው ለተመኘነው ነገር ተገዢ ከሆን ባሪያ እንሆናለን ማለት ነው። የምን ባሪያ? የኃጢአት ባሪያ፣ የምኞት ባሪያ እንሆናለን። ለምን ቢባል ክፉ ፈቃድ የመልካም ፈቃድን ቦታ ተረክቦ
አዳምን እንደገዛው ማለት ነው። ክፉ ፈቃድ፣ ክፉ ሐሳብ፣ ስጋዊ ሐሳብ፣ የማይጠቅም ሐሳብ ወደ ልቡናችን ገብቶ አድሮ ማንነታችን ከተቆጣጠረን በኋላ ለተመኘንለት ነገር፣ ለፈለግነው ነገር፣ ለወደድነው ነገር እንገዛለታለን። ተገዥነታችን የሚያዘወትርና የሚቀጥል የሚቆይና ከኛ ጋር የሚዛመድ የሚዋሃድ ከሆነ ባሪያ አድርጎናል ማለት ነው። ከዛ ሱስ አንወጣም፣ ተገዥ እንሆናለን። ከዛ ምኞት አንወጣም፣ ለሕጉ አናድርም፣ ሕጉን አንጠብቅም። ስጋዊው ነገር ገዝቶናልና ማለት ተገዝተንለታል። እናስበው የነበረው ስጋዊ ሐሳብ፣ እንመኘው የነበረ ስጋዊ ምኞት ገዛን። ወደ ጽድቁ ወደ ሕጉ እንዳንመለስ በሐሳብ ሰንሰለት ጠፍንጎ ይዞ አሰረን። ለቅድስናው እንዳንገዛ፣ ለጽድቁ ለሕጉ እንዳንገዛ ባሪያ አደረገን። መጾም አቃተን፣ መጸለይ አቃተን፣ መፋቀር አቃተን፣ መስማማት አቃተን፣ መዋደድ አቃተን። ገዛን፣ ምኞታችን ገዛን፣ ስጋዊ ፍላጎታችን ገዛን። የጽድቅ ስራችን ቀነሰ፣ ጸሎታችን ደበዘዘ። የእግዚአብሔርን ቃል ለመስማት ወደ ኋላ አልን። የዓለሙን ተረትና ታሪክ መስማት ወደድን። ጽድቅ የሚያሰጠውን ነገር ወደ ኋላ አልነው፣ ተው ነው። ዋጋ የሚያሰጠውን ነገር ናቅ ነው፣ ተቸ ነው። ጽድቅ የማያሰጠውን ለዛውም ደዌ ስጋና ደዌ ነፍስ የሚያመጣው የዓለሙን ኃጢአትና ምኞት ተለማመድ ነው፣ ወደድ ነው። እሱም ሳበን፣ አሸነፈን፣ ከሰውነት ባህሪ ያወጣን፣ ገዛን። ለእግዚአብሔር ሳይሆን ለሕጉ ሳይሆን ለምኞታችን ተገዥ ሆን። ምኞታችን ገዛን። ለዚህ ነው መልካም ሐሳቡን ተረክቦ አዳምን፣ ክፉ ፈቃድ የመልካም ፈቃድን ቦታ ተረክቦ አዳምን ባሪያ ያደረገው። ቃል እስኪገባለት ድረስ እኮ ነው። ለዲያብሎስ ቃል ገብቶለታል እኮ አዳም። ሔዋንም ቃል ገብታለታለች። ምኞታቸው ገዛቸው፣ ምኞታችን ገዛ። ብዙዎቻችን የሚያስቸግረን፣ የሚስበን፣ የሚገዛን፣ የሚጎትተን ስጋዊ ምኞታችን ነው፣ ስጋዊ ፍላጎታችን ነው። ስንቶቻችን ይሆን ቃል እግዚአብሔር የሚገዛን? የእግዚአብሔር ቃል የሚገዛን፣ ሃይማኖታችን የሚገዛን፣ ቅዳሴያችን የሚገዛን፣ ስብከታችን የሚገዛን፣ ልቡናችን የሚቆጣጠር፣ ሕሊናችን የሚማርከው የእግዚአብሔር ቃል ስንቶቻችን እንደሆነ ለዓለሙ ምኞት ብቻ ነው የምንገዛው። ለዚህ ነው ቅዱስ ጳውሎስ የተናገረው ዳግመኛ ለኃጢአት እንገዛ ዘንድ አንመለስም። በፍጹም መወሰን መቁረጥ ያስፈልጋል ለክፉ ሥራ ላለመመለስ። ትናንት የሰራነውን ኃጢአት ዳግም ላለመስራት፣ ትናንት የፈጸምነውን ወንጀል ዳግም ላለመፈጸም ቆርጠን መመለስ እንደሚያስፈልገን ነው ቅዱስ ጳውሎስ የተናገረው። በሁለተኛ ጴጥሮስ ምዕራፍ 2 ቁጥር 19 ላይ ቅዱስ ጴጥሮስ እንደዚህ ይላል፣ የነጻነትን ሕግ ተምረው ራሳቸው ለኃጢአት የሚገዙ ናቸው ይላል። ከነጻነት መውጣትን የተማሩ ሰዎች ናቸው። ነፃ መውጣት እንዳለባቸው የሚጥሩ ሰዎች ናቸው። እግዚአብሔር በቸርነት፣ እግዚአብሔር በረድኤት ከባርነት ነፃ ያወጣናል ብለው የሚያስቡ ሰዎች ናቸው። እግዚአብሔር ደግሞ እንዴት ነፃ እንደሚያወጣቸው የተማሩና ታምራቱን ያደረገላቸው በዚህም ታምራት የሚማሩ የተማሩ ሰዎች ነበሩ። ምሳሌ ብናነሳ እስራኤላውያን
ከባርነት ወደ ነፃነት እግዚአብሔር እንደሚመልሳቸው ምልክቱን ሁሉ ነግሯቸዋል። በዚህ ምልክት ከባርነት ነፃ ትወጣላችሁ። ባህር ያሻገራቸዋል፣ ጠላት ይገድላቸዋል፣ ከሰማይ መና ያወርድላቸዋል፣ ቀኑን በደመና ሌሊቱን በብርሃን ይመራቸዋል። እነዚህ ሁሉ ከባርነት መውጫ ምልክቶች ናቸው። ነገር ግን ከኃጢአት በደል ከመፈጸም ወደ ኋላ የሚሉ አይደሉም። ምኞታቸው ይስባቸዋል፣ ያሸንፋቸዋል፣ እንደገና ይጎትታቸዋል፣ ባርነት ያምራቸዋል። ተስፋይቱ ምድር ከነዓን ማርና ወተት የምታፈልቀዋን ከነዓንን አይፈልጓትም። የባርነት ምግብ ያምራቸዋል። ወደ ግብፅ እንመለስ ብለው ያስባሉ። ሽንኩርቱና ዱባው ብቻ ሳይሆን ተገዥነቱ ይናፍቃቸዋል። ስጋዊ ምኞት ይስባቸዋል። እስራኤል ዘስጋ የሚባሉት ይመልሳቸዋል። እግዚአብሔር በታምራት ይህንን አደረግልን ብለው አያስቡም። ይልቁንስ በበረሃ ዞ መጥቶ እግዚአብሔር ሊጨርሰን አስቦ ነው ብለው የራሳቸውን የስጋ ምኞት ቂማቸውን ሙሴ ላይና አሮን ላይ ሊወጡ ይፈልጋል። ነገር ግን የነጻነትን ሕግ ተምረውታል፣ አውቀውታል። በበጉ ደም እግዚአብሔር እንዴት እንዳወጣቸው እኮ አውቀዋል። ዝማሬም ዘምረውለታል እኮ። ንሴብሖ ለእግዚአብሔር ስቡሐ ዘተሰብሐ፣ ምስጉን ነው እግዚአብሔር የተመሰገነ ብለውታል እኮ። እንደገና ምኞታቸው ይጎትታቸዋል። የሰማይ መና አልጣፈጣቸው። አይጡና ጉርጡ ነው ትዝ ያላቸው ምእመናን። የሚበላው መና ከሰማይ የወረደው ጣዕሙ ቀየረብን እያሉ አጉረምርመዋል። ያ መና ግን የተሰጣቸው ለእስራኤላውያን ብቻ ነው። ያ መና እኮ የሰው እጅ ያልተጠበበበት ነው። የመላእክትን ምስጋና መና እንጀራ አድርጎ ነው የሰጣቸው። እስራኤል ጽዩፎች ስለሆኑ ደግሞ ጧት የሚበቃቸውን ያህል እንዲሰበስቡ መጀመሪያ ውርጭ ልኮ ነው እግዚአብሔር። ጻዕዳ በረድ ከሆነው ውርጭ ላይ ያንን ጻዕዳ መና ያዘንምላቸዋል። ስለዚህ መና ሰለቸን፣ ምግብ ያስፈልገናል እያሉ ወደ ስጋዊ ምኞታቸው ተመለሱ። እንደገና ወደ ኃጢአት እንዳንመለስ እግዚአብሔር ይጠብቀን። የነጻነትን ሕግ ተምረው ራሳቸው ለኃጢአት ይገዛሉ ያላቸው ቅዱስ ጴጥሮስ ሰዎች የሆነውን ሁላችንም ሰው ሁሉ ለታዘዘለት ነገር ይገዛል። እየገዛን ያለው የወደድነው ነገር ነው እንጂ የእግዚአብሔር ሕግ አልሆነም። ብዙዎቻችን እየተገዛንለት ያለው ስጋችን ለሚመራን ነው። ስጋችን የሚያስበውን ነገር ነው እየተከተልን ያለ ነው። ባሪያ ሆነናል ማለት ነው። የወደድነው ነገር ከገዛን ባሪያ ሆነናል። አንድ ሰው በሱስ የተያዘ ከሆነ ከዛ ሱስ አልመለስ ብሎ ሰውነቱን ካጎሳቆለው ነፍሱን እስከሚያጠፋው ድረስ ከሰውነት ተራ ካወጣው የወደደው ነገር ገዝቶታል። ለዛ ነገር ተገዢ ባሪያ ሆኗል። ባሪያ አድርጎታል የወደደው ነገር ማለት ነው። ለዚህ ነው የኃጢአት ባሪያ የሚባለው ሰው የወደደው ነገር ከገዛው ነው፣ የሚመኘው ነገር ከገዛው ነው፣ ስጋው ከገዛው ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ኃጢአት ሲናገር እንደዚህ ብሏል። በዮሐንስ ወንጌል ምዕራፍ 8 ቁጥር 34 ላይ ተመልከቱት። እውነት እውነት እላችኋለሁ ኃጢአትን የሚሰራ ሁሉ የኃጢአት ባሪያ ነው። ባሪያ ለዘላለም በቤት አይኖርም፣ ልጁ ግን ይኖራል። ተመልከቱ። እውነት እውነት እላችኋለሁ ኃጢአትን የሚሰራ ሁሉ የኃጢአት ባሪያ ይሆናል። ባሪያ ለዘላለም በቤት አይኖርም፣ ልጁ ግን ይኖራል አለ። ለምን አንድ እውነት አይበቃም ነበር? እውነት እውነት ለምን አለ ጌታ? አንድ እውነት እኮ ይበቃ ነበር።
አጽንዖት ሲሰጠው ነው ለቃሉ። እውነት እውነት እላችኋለሁ ኃጢአትን አዘውትሮ የሚሰራ ሰው የዛ ነገር ተገዥ ነው፣ ባሪያ ነው፣ ገዝቶታል። ባሪያ ደግሞ ባለቤቱ ከተቆጣጠረው፣ የሚገዛው አካል ከተቆጣጠረው መንቀሳቀስ አይችልም። ተገዥ ነው የሚሆን ለዛ ነገር። ባርነት የወደድነው ነገር ተጭኖ ከያዘን፣ የፈለግነው ነገር ስጋዊ ነገር እንዳንንቀሳቀስ ካደረገን ባርነት ይሄ ነው። ለዛ ነገር ነው የምንገዛለት። ባርነት ያምረናል። ብዙዎቻችን ሀብት በባርነት አንቆይዞ እንዳንንቀሳቀስ እንፈልጋለን። ምኞት አንቆይዞን ለጸሎት እንዳንተጋ፣ ለጾም እንዳንተጋ፣ ሃይማኖታችን እንዳንወድ፣ ከንቱ ተረት እንድናዳምጥ ያደርገናል። ለምኞታችን ብቻ ተገዢ ሆነን እንኖራለን። ሐሳባችን መግታት ያቅተናል። እየተንከባከብን ያሳደግነው ክፉ ሐሳብ አለ ከኛ አልወገድ ያለ። እየተንከባከብን ጉልበት እየሰጠን ሞራል እየሰጠን ያሳደግነው ስጋዊ ምኞት አልወገድ ያለ ከኛ ጋር ሁሉ ጊዜ አንቆ ያዘ፣ ባሪያ አድርጎ የያዘ። ለዚህ ነው ባርነት ብዙዎቻችን በባርነት ውስጥ እንኖራለን ሲባል ባሪያ መሆን ስንፍና ገዝቶ ከያዘን፣ እንቅልፍ ገዝቶ ከያዘን፣ ሱስ ገዝቶ ከያዘን ባሪያ አድርጎናል ማለት ነው። እየተቆጣጠርነው ያለነው እኛ ሳይሆን የወደድነውና ያሸነፈን ነገር ነው። ለዚህ ጌታችን ኢየሱስ ክርስቶስ እውነት እውነት እላችኋለሁ ኃጢአትን የሚሰራ ሁሉ የኃጢአት ባሪያ ነው፣ ባሪያ ለዘላለም በቤቱ አይኖርም። በኃጢአት የተገዛ ሰው በእግዚአብሔር ጽድቅ አያገኝም። ከኃጢአት ጋር ተስማምቶ የሚኖር ሰው በእግዚአብሔር ቤት ዋጋ አያገኝም። በቤቱ አይኖርም ሲል ጽድቅ በሚሰጥበት፣ በረከት በሚታደልበት፣ ዋጋ በሚሰጥበት፣ ሰማያዊ ዋጋ በሚታደልበት በቤቱ አይኖርም። በእግዚአብሔር ቤት ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ የተባለው ለዚህ ነው። ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ። ተፈሳይኩ እስመ ይቤሉኒ ቤተ እግዚአብሔር ነሐውር ወቆማ እገሪነ ውስተ ጻድቂ ኢየሩሳሌም። ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ። ልጁ አይኖርም። ልጁ በቤቱ ይኖራል፣ ባሪያው ግን አይኖርም። የገዛው ምንድነው? ኃጢአት ነው። ልጁ ግን ይኖራል የተባለው የቱ ነው? ጽድቅን የሚወድ ክፉ ነገርን የሚጠላ ኃጢአትን የማያዘወትር ጽድቅ እንዳለ የሚያምን በጸሎት የሚተጋ ልጁ ይባላል። የማን ልጅ? የእግዚአብሔር ልጅ። እኛ ሁላችንም የማን ልጆች ነን? የእግዚአብሔር ልጆች። እንዴት ብለን ነው ልጆቹ የሆኑ? ስንጠመቅ በ40ና በ80 ቀን ሀብተ ወልድና ስመ ክርስትና አግኝተን የእግዚአብሔር ልጆች ተብለናል። ከእናት ከአባታችን በስጋ ተወልደን መተናል። ከእግዚአብሔር ደግሞ በጸጋ ተወልደናል። በ40ና በ80 ቀን ልጁ የተባልነው ደግሞ እኛ ነን። ልጁ በቤቱ ይኖራል። ሰውነቱን በኃጢአት የማያሳድፍ፣ ኃጢአትን የሚጸየፍ፣ ስለ በደሉ የሚያለቅስ የሚያነባ፣ ይሄ በቤቱ ይኖራል። ጽድቅን የሚለምን ነውና በደለኛ መሆኑን የሚያውቅ የሚገነዘብ ነውና በቤቱ ይኖራል። ለዚህ ባሪያ መሆን ለምን ያምረናል? የኃጢአት ባሪያ ለዘላለም በቤት አይኖርም፣ ልጁ ግን ይኖራል። አዳምንና ሔዋንን ባሪያ ያደረጋቸውም የራሳቸው የሥጋ ምኞት ነው። የሥጋ ምኞት ብዙዎቻችን ባሪያ አድርጎናል።
ይሄንን ብትበሉ እኮ የሰማይ ምስጢር ሁሉ ይከፈትላችኋል። ሰይጣን አይደል ይሄንን ያለው? ይሄንን በልተን የሰማይ ምስጢር የሚገለጥልን ከሆነ እንግዲያውስ እግዚአብሔር ዋሽቶናል ማለት ነው አለችዋል። ገዛት፣ የሚበላው ነገር ገዛት። ደግሞ አትብሉ የተባሉት አንዲትን ነገር ነው። ብሉ የተባሉት ነገር ግን ተዘርዝሮ አያልቅም እኮ። ብላ፣ ንዳ፣ ግዛ ተብሏል እኮ። ይችን ግን አትንካ የተባለችው አንዲት ነገር ነች። ዛሬ አትንካ የተባልነውን ነገር ለመንካት፣ ይሄንን አትስሩ የተባልነውን ነገር ለመስራት እንቅልፍ ሁሉ አትን ያን ነገር እኮ ለማጥፋት እንፈልጋለን። ስለዚህ የወደዱት ነገር ገዛቸው። ከእግዚአብሔር ሕግ፣ ከእግዚአብሔር መንግስት፣ ከእግዚአብሔር ፍቅር፣ ከሁለንተናዊ የእግዚአብሔር መልካም ስጦታ ሁሉ ለያቸው ይላል። እግዚአብሔር ይጠብቀን። ከሁሉም ነገር እኮ ነው የለያቸው እግዚአብሔር። ማለችለት ለዲያብሎስ። አዳምም ሔዋንም አሉ በምግብ ተገዝተዋልና። ሔዋን የሴት ባሪያ፣ አዳም የወንድ ባሪያ። አነ አመቱ ለዲያብሎስ አለች ሔዋን። እኔ የዲያብሎስ የሴት ባሪያ ነኝ አለች። የወደደችው ነገር ገዝቷታል። አነ ገብሩ ለዲያብሎስ አለ አዳም። እኔ ለዲያብሎስ የወንድ ባሪያው ነኝ አለ። በሚበላ ነገር የእግዚአብሔርን ክብር አጡ። ኃጢአት አጠቃቸው፣ ወሰዳቸው። ታዲያ እግዚአብሔር መሐሪ ይቅር ባይ መሆኑን የምናውቅበት በዚህ ነው። የማይተፋፈሩ ሰዎች ከኃጢአት በኋላ ተፋፈሩ። አንዱ አንዱን ማየት አቃተው። ቅጠል አገለደሙ። ርቃናቸውን መሆኑን አወቁ። ጸጋ እግዚአብሔር ከነሱ ሸሸ። ተራቆቱ። እርቃን የመጣው ያን ጊዜ ነው። አሁን እንደምንለብሰው በመርፌ የተሰፋ ድሬቱ አይደለም የሚለብሱት አዳምና ሔዋን። ሰውነታቸው እንዳለ ነው። የጸጋ ልብስ ነበረ። ሙሉ ሰውነታቸው በጥፍር የተሸፈነ ነው። አሁን የእጅና የእግራችን ጣት ላይ እግዚአብሔር ለጸጸት ያስቀረው ለምሳሌ ነው። የሰው ልጅ ሰውነቱ ያነበረ መላ ሰውነቱ ያ የጸጋ ልብስ ነበረ። እኛ እኮ እንዲህ ነበርን እንድንል ማስታወሻ። ይህን የሚደማ የሚገማ የሚሸት ሰውነታችን ለኃጢአት የሚገዛውንና የሚሳበውን ሰውነታችን ጥፍራችን እያከከ በሚሞት ሰውነታችሁ ኃጢአት አይንገስ እንዳለ ቅዱስ ጳውሎስ መላ ሰውነታቸው ያነበረ የአዳምና የሔዋን ስጋ አልነበራቸው። ነገር ግን በቀጠን ርቃናቸውን ሸፈኑ። እግዚአብሔር መሐሪ ነው። በእግረ ገነት ድምፁን ብቻ አሰማቸው። ደንግጠው ነበር፣ ተሳቀው ነበር በበደላቸው። በደል ኃጢአት የሚባለውን እዛ በፊት አያውቁትም። አትንኩ የተባሉትን በመንካታቸው በደል መጣ። በአንድ ሰው ምክንያት ኃጢአት ሞት ወደ ዓለም መጣ። ልክ በአንድ ሰው ምክንያት ደግሞ ሕይወት ተሰጠን። በአዳም ምክንያት ሞት መጣ። በክርስቶስ ደግሞ ትንሣኤ ሆነ። በአዳም አሮጌው ሰውነት፣ በክርስቶስ ደግሞ አዲሱን ሰውነት ለበስ ነው። ክብርና ምስጋና ለእግዚአብሔር ይሁን። ስለዚህ አዳምና ሔዋን አይተፋፈሩም ነበረ። በእግረ ገነት እግዚአብሔር ግን ድምፁን አሰማቸው። ድምፁን አሰማቸው። አዳም ወዴት ነህ የሚል ድምፅ አሰማው። አሁን ለእግዚአብሔር የሚሳነው ነገር አለን? አዳም የት እንደተደበቀ የት ውስጥ እንዳለ ለእግዚአብሔር ጠፍቶት ነው? ወዴት ነህ የሚል ድምፅ ሁልጊዜ እግዚአብሔር አለው። የጠፉ ልጆችን ዝም የሚል አይደለም እግዚአብሔር። እኛ ሰዎች ሲጠፉ ዝም የምንላቸው ዋጋ ስላልከፈልንባቸው ነው። እኛ ምን አግዶን ነው የምንለው? እግዚአብሔር ግን ይጠይቀናል። ወገናችን ሲጠፋ፣ ዘመዳችን ሲጠፋ፣ እህታችን ሲጠፋ፣ ወንድማችን ሲጠፋ
ዝም ብለን የምናይ ከሆነ ደሙን ከኛ እግዚአብሔር እንደሚጠብቅ አናውቅም? ወንድምህ ቃየል ወንድምህ አቤል ወዴት አለ ብሎ ቃየልን እግዚአብሔር አልጠየቀም? እኔ አቤል የወንድሜ ጠባቂ ነኝን በማለት ክፉ ሰው ቃየል አልመለሰም? እንግዲያስ የወንድምህ ደም በእኔ ዘንድ ይጮሃል ብሎ አልመለሰለትም እግዚአብሔር? ዛሬም እግዚአብሔር ይሄ መልካም ጥሪ ያለው ለሚጠፉ ሰዎች፣ ቃሉን ለማይሰሙ ለማያዘወትሩ ሰዎች፣ ቃሉን ጆሮ ዳባ ልበስ ብለው የራሳቸውን ስጋዊ ምኞት ብቻ ለሚፈጽሙ ሰዎች ይህ አይነት ጥሪ አለ። ወዴት ናችሁ? ወዴት ናችሁ ይላል እግዚአብሔር። በአባቶቻችን በካህናት ወዴት ናችሁ? የጠፋችሁ የልቡናችሁን ጆሮ ለእግዚአብሔር ቃል ለምን አልሰጣችሁም? ዓለሙም ጠፊ ነው፣ ንብረቱም ጠፊ ነው፣ ሁሉም አላፊ ነው። የጠፋችሁ ይላሉ ዛሬም ካህናቱ። የጠፋችሁ ይላል እግዚአብሔር ቃል። ኑ ተመለሱና በሕይወት ኑሩ ይላል እግዚአብሔር ቃል። ስለዚህ ወዴት ነው ያለህ የሚል ድምጽ እግዚአብሔር አሰማው። በእግረ ገነት በድምጽ ብቻ ነው። ለምን በአካል እግዚአብሔር አልታየውም? ለአዳም ደንግጧል፣ ፈሪ ሆኗል። ኃጢአት ያስፈራል፣ ኃጢአት ያሸማቅቃል፣ ኃጢአት የሰው ፊት አያሳይም፣ ያስደነግጣል። ደንግጧል፣ ፈርቷልና ሰውነቱ ተቀየረበት። አይቶት የማያውቅ ነገር ሆነበት። ቅጠል ቢያገለድም ጀርባ ለጀርባ ቢተያዩ ይሄ ሊያረከው አልቻለም። ስለዚህ እግዚአብሔር ሆይ ዕፀ በለስን በልቻለሁ፣ አትብላ ያልከኝን በልቻለሁ፣ ኃጢአት ሰርቻለሁ፣ እንዴት አይሃለሁ? እግዚአብሔር ይመስገን አእምሮውን አልወሰደበትም። እርቃኑን መሆኑን፣ ስተት መፈጸሙን፣ ኃጢአት መስራቱን እንዲያውቅ አደረገው። አእምሮውን አልወሰደበትም። አእምሮ የተወሰደባቸው ሰዎች ይብድ ይባላሉ። የአዳምን አእምሮ የሔዋንን አእምሮ ፈጽሞ እግዚአብሔር አልወሰደም። ኃጢአት መስራታቸውን ስተታቸው በራሳቸው ጊዜ እንዳመጡት እንዲገነዘቡ እንዲያውቁ ግን አእምሮአቸውን አልወሰደባቸውም እግዚአብሔር። ግን ምን ያድርጉ? ምን ይመልሱ? መጀመሪያ ይሄ ማስጠንቀቂያ ከእግዚአብሔር ተሰጥቷል። አትብሉ የተባሉትን በልተዋል። ነገር ግን ወዴት ነህ የሚል ጥያቄ ስለመጣ ያንን ለመመለስ ተገደደ። ረዳት ትሁን ብለህ የሰጠኸኝ ሔዋን ዕፀ በለስን አበላች ብሎ ምክንያት ነው የደረደረ። ይሄ ምክንያት እስከ ምጽአተ ዓለም ይችን ዓለም አልፈን ያኛው ሰማይ እስከሚተካ ያኛው ዕድሜ ያኛው የዘላለም ሕይወት እስከሚሰጠን ድረስ ይሄ ምክንያት ይኖራል። አንዱ ባንዱ ሲያመካኝ ይኖራል። እከሌ ባይገኝ ኑሮ፣ እከሌ ብላ፣ እከሌ ጠጣ፣ እከሌ እንሂድ፣ እከሌ እንበለው ባይለን ኑሮ የሚለው ይሄ ምክንያት። ይህንን ምክንያት ቅዱስ ዳዊት ለአመክንዮ ምክንያት ለኃጢአት ምስለ ሰብ ገበርታ አመፃ ይለዋል። ኃጢአትን ቢያመካኙት እከሌ ነው ያሰኙት መልሶ ኃጢአት ነው። ወገኖቼ ረዳት ትሁን ብለህ የሰጠኸኝ ሔዋን ዕፀ በለስን አበላችኝ ነው። ሔዋን በአዳም ቢያመካኝ፣ አዳም በሔዋን ቢያመካኝ ወደ ቀደመ ቦታቸው ወደ ገነት ርስታቸው ወደ መልካሚቷ ስፍራ ግን የሰማይ ያህል ራቀባቸው። ምእመናን ከእግዚአብሔር ቤት ስንወጣ አይታወቀንም። ከጾሙ ሕግ ስንወጣ አይታወቀንም። ከቅዳሴው ሥራ ስንወጣ አይታወቀንም። ከመሳሰሉት በረከት ከሚያሰጡን ነገሮች ስንወጣ አይታወቀንም። ውሃ ሲወስድ እያሳሳቀ እንደሆነ ሁሉ ሰዎችም ከቅድስናው ስፍራ ሲወጡ አይታወቃቸውም። ደግ የሰሩ ይመስላቸዋል፣ መልካም የሰሩ ይመስላቸዋል። አይደለም፣ እየጠፋን ነው። እግዚአብሔር ግን ዛሬም ወዴት ናችሁ ይላል። ወዴት ነን ምእመናን? እውነት በንስሐ ሕይወት እየተመላለስን ነው? እውነት በቅድስና መንገድ እየተጓዝን ነው? እውነት ለስጋውና ለደሙ ፍቅርና ናፍቆት አለ? እውነት መንፈሳዊ ቅናት አለን ወይ? እነከሌ ቆረቡ እኔ ስለምን አልቆርብም የሚል መንፈሳዊ ቅናት አለ? እነከሌ ለዚህ ክብር ደረሱ እኔ ስለዚህ ክብር የማልበቃበት ምክንያት ምንድነው የሚል ቅናት አለ? ወዴት ነው ያለ ነው? ምን ውስጥ አዚም ላይ ነው ያለ ነው?
እውነቱን እንዳንረዳ ለምንድነው ወደ ኋላ እየሸሸን ያለ ነው? እግዚአብሔር ይግለጥልን። ስለዚህ 5500 ዘመን ቅጣት ተሰጡ። አትብሉ አትንኩ የተባሉትን በመንካታቸው ወደ ቀደመ ቦታቸው